ምንድነው የሚባለው? የፈሩት ይደርሳል የጠሉት ይወርሳል ነው ነገሩ አይደል? ሄርሜላ ማለት ነው። የምር አንዳንድ ምድር አሽቃባጮች ያው እያሽቃበጡልሽ ነበር ማለት ነው። እኔ ደግሞ አራታዊ ታይ እንዱስ አብርሽን አገኛለሁ ብለሽ አጠቃላይ ሰውነትሽ እንዱ ክብርሽ ሳይቀራ እዚህ አደባባይ ማጥታ አሁን ደግሞ ያን የተፈጠረው ነገር ሰሞኑን አይታችኋል ብዬ አስባለሁ። ትንሽ ግራ ግብት የሚያደርገን ነገር ነበር። አሁን ደግሞ ከትላንት ወዳ እንዲሁም ደግሞ ትላንትን ጨምሮ ትንሽ ደስ የሚል ነገር እየመጣ ነው። ይሄም ማለት ደግሞ ሩታንን እንዲሁም ደግሞ አብርሽን የምትወዱ ደስ ይላችኋል ብዬ አስባለሁ። ምናልባት ከመቶ 2 ሰው ወይም ደግሞ 3 ሰው ይሄ ነገር እንደማይመቻችሁም እናውቃለን ማለት ነው። ያም ሆነ ይህ መጀመሪያ ራስሽን አክብረሽ እንደው ክብርሽን ሳታዋርጂ እንዲሁም ደግሞ ክብርሽን እዚሁ አደባባይ ሳታመጪው እንዴ አብርሽ ልጅ እንዳለው ታውቂያለሽ አይደል? ደሞስ ባል ሚስት እንዳለው ታውቂያለሽ አይደል? ደሞስ ሁለት ለማግባት ሃይማኖታችሁ እንደማይፈቅድ ታውቂያለሽ አይደል? አሁን ምን አደርግልሻል ብታልቃቀሽ ማለት ነው። አሁን ጭራሽም አብርሽ አልፈልገሽም እኔ ህይወቴን ሊኖርባት በቃ ከህይወቴ ውጪልኝ ሲላት ማልቀስ ጀመረች። እንዴ መጀመሪያው ምን አስባ ነበር የመጣችው? እውነት ይፋታሉ? እሷን ፈትቶ እኔን አገባኛል ወይም ደግሞ ከሩታ እንደምንም ብዬ በፍቅርም በምንም አባብዬ ከሩታ ይበልጥ እኔን እንዲወደኝ አደርጋለሁኝ የዛኔ ሩታን ይፈታታል እኔን አገባኛል ብለሽ አስበሽ ነበር እንዴ? ግን ያኔ ማለት አሁን እያለቀሰች ነው እንዴ? እናንተ እኛንም እዚህ ጋር እኮ ግራ ታጋቡን። ልባችሁ እያወቃ እንዲሁም ደግሞ ያንን ሰው እንደመታገኙት እያወቃችሁ ሄዳችሁ ልጥፍ ብላችሁ በኋላ ላይ ደግሞ አይ ይሄ ነገር አይሆንም ስትባሉ እዚህ ጋር እኛ ፊት ነው ማይታችሁ የምታለቅሱ ማለት ነው። የሆነም ነገር ስትሆኑ እንዶ ክብራችሁ ሳይቀር አደባባይ ለኛ ነው የምታሳዩ እንዴ? ይሄ ሚዲያ እንዴት ነው ነገሩ? ግን የምር ይቺስ ደግሞ በእርግጥ አብርሽ የምር ጎበዝ ነው። በዙሪያው ያሉት ጓደኛው ይዞ እያደጋ ነው። ነገር ግን ደግሞ ሴቶች ናቸው ያኔ የመጨረሻ የወረዱ እንዲሁም ደግሞ የሴት አሰዳቢ የሴት አሳፋሪ ሁላ ማለት ነው። በሱ በኩል የሚመጡት ሴቶች የምር እኔ ብዙ ጊዜ ይሄንን አውርቻለሁኝ። በአብርሽ በኩል የሚመጡ ሴቶች አብርሽን በእርግጥ ሊያገኙ አይደለም። ነገር ግን ደግሞ ለተወሰነ ቆይታ ወይም ደግሞ ለ2 ለ3 ወር እያሉ ከሱ ላይ እንትን የሚሆኑ ክብራቸውን አደባባይ የሚያወጡትና እንዲሁም ደግሞ የረከሱ ሴቶች በእነሱ የተነሳ ብዙ ሴቶች ትሰደባለች ማለት ነው። በአንዳንድም ደግሞ ጠንካራ እንዲሁም ደግሞ ጎበዝ በሆኑ ሴቶች የተነሳ ብዙ ሴቶች ትከበራለች። በአብርሽ በኩል በሚመጡት ደግሞ በእንደዛ እንደ ማናት ሄርሜላ አይነት ሴት ደግሞ ብዙ ሴት ይሰደባል ማለት ነው። እስቲ ለክብራችሁ ተጠንቀቁ። ሌላው ይቅር ያኔ ክብራችሁን አታዋርዱ ራሳችሁ በራሳችሁ ማለት ነው። አሁን ምን አደርገሽ እንደ መጀመሪያው አውቀሽ አይደል እንደ የመጣሽው የነበረው ሚስት እንዳለው ልጅ እንዳለው። ሩታ ባለፈው ምን ብላ ነበር? እንኳን ባልና ሚስት እግር ከእግር ይጋጭ የለም ወይ አብርሽ የኔ እንጂ አንቺ ሊሆን አይችልም። በቃ ተጋጭተን ነበር። እኔም በሳቱ የመሰለኝ አድርጌ ነበር። ነገር ግን ደግሞ አሁንም ተመለስኩኝ። ምን ልትሆኚ ምን ላደርጋሽ አምሮሽ ነው እያለቻ ስታዋርዳት ማለት ነው። እሷ ምን አለች? ዋይ አንዳንዴ እኮ እናንተ እስቲ ለራሳችሁ ትንሽዬ አስቡ። ለራሳችሁ ብታስቡ ይሄ ውርደት አይመጣም ማለት ነው። አሁን እያወቀች አይደል እንዴ አብርሽ ላይ ሄዳ ፍዝዝ ሄዳ ልጥፍ ሄዳ ፍዝዝ ከዛ በኋላ ዋዬ እኔስ የነዚህ ሴቶች ነገር ግራ ገባኝ ማለት ነው። ትንሽዬ ለራሳችሁ ክብር ስጡ። እናንተ ክብር አልሰጣችሁት ገላችሁን እዚህ አምጥታችሁ አደባባይ አታውጡት። በእናንተ ተነሳ ደግሞ ሴቶችን እንዲሰደቡ አታድርጉ። አሁን ምን አድርገሽ ወይስ ደግሞ ሩታ ምን ታድርገሽ? እኛስ ደግሞ እዚህ ጋር አየን ምን እናድርገሽ? መጀመሪያ ታይ ይሄ ነገር አይሆንም ስንል አይ አሻፈረን እያላችሁ እዚህ ጋር እየመጣችሁ ታልቃቅሳላችሁ በኋላ ማለት ነው። መጀመሪያው አስቡ። ይሄ ቦታ እኔን ይወስደኛል ወይስ ደግሞ ሳይወስደኝም? ብዙ ጊዜ ይሄንን አወራዋለሁኝ። ወንድ ልጅ ያን ያክል አያስጠላበትም። እናንተ ለራሳችሁ ክብር ራሳችሁ ካልተጠነቀቃችሁ ለእናንተ ክብር ማንም የሚጠነቀቅ የለም።
መጀመሪያ ሰው ለራሱ ክብር ሲጠነቀቅ ነው ሰውም ያኔ ክብሩ እንዲጠብቅ የሚያደርገው። ይሄ ማለት ደግሞ እኛ ሴቶች ላይ ትንሽዬ ነገር ይጋነናል አይደል? እንደ ወንዶች አይደለንም እኛ ሴቶች ማለት ነው። ስለዚህ ወንድ ልጅ የፈለጋ ቢሆንና የፈለገው ነገር ቢያደርግ ያንን አክል አይጋነንበትም። እኛ ላይ ነው የሚጋነነው ሁሉም ነገር። ደሞስ ያኔ አሁን የሚታለቅሰው እንዴ ልጁ ከልጄ እናትና አልለይም ከሷ ተለይቼ መኖር አልችልም በቃ ሲላት በዚህ ልክ መሆኗ ተገቢ ነው ብላችሁ ታስባላችሁ? ወይስ ደሞስ መጀመሪያው ይህንን ነገር እንደማታገኘው መጀመሪያው ነበር ማሰብ ነበረባት? መቼም ቢሆን መቼ እኔ ብዙ ጊዜ አውርቻለሁኝ። ምናልባት የስራው ጉዳይ ሆኖባቸው እንጂ ሩታና አብርሽ መቼም ቢሆን መቼ አይጣሉም። ከዚህም በኋላ ይሁን ምናልባት እንደዛው አንዳንድ ግጭት ምናልባት ሊፈጠር ይችላል። ይሄ ማለት ደግሞ ተለያዩ ብላችሁ ያኔ ይለያያሉ ብላችሁ የጠበቃችሁት እናንተ አሁንም ያኔ ይሄንን ነገር ከአሚራችሁ ቢታወጡ ጥሩ ነው ብዬ አስባለሁ። ምክንያቱም እነዚህ ልጆች መቼም ቢሆን መቼ ይለያዩ። ስንት ነገር አየን። አብርሽና አሁን ካዝች ሄርሜላ ብቻ ሳይሆን ከብዙ ልጆች አይተናል አይደል? እዚህ ጋር ደግሞ እኛ የስንት ሰው ቻናል አሳድገናል። ያን እየተቀያየሩ እየመጡ ማለት ነው። ማለት ይሄ ስራ ነው፣ ስሩ፣ ችግር የለም። ግን ሴቶች ክብራችሁን ጠብቃችሁ ማለት ነው እንዴ። ጭራሽ ክብራችሁማ እዚህ አደባባይ አታምጡት። የዚህ ደግሞ የከፋ ሆነ እኮ ጭራሽም ማለት ነው። አሁን ደግሞ ለታገኘው ነገር ክብሯን አደባባይ አውጥታ አሁን ደግሞ ጭራሽ ማልቀሷ አልፈልግም ሲላት፣ ያም ይሁን ይህ መጀመሪያው ለራሳችሁ ተጠንቀቁ እንዴ። የፈለጋ ያክል ቢሆን ዶላር ከራሳችሁ ክብር እንዳይበልጥባችሁ በመጀመሪያው ለራሳችሁን ክብር ስጡ። ሌላው ይቅር፣ ለገላችሁ ክብር ስጡ። ምን እየሆናችሁ ነው እንዴ? ይሄ እኮ ሚዲያ ነው። እናንተ እዛ ጋር ብታጠፉት የእናንተ አንድ ጊዜ የወጣው ቪዲዮ ያኒ ከማንም ጋር አይጠፋም። እናንተ ብታጠፉት በራሱ ማለት ነው። ለምን ያኒ የዓለም ህዝብ እያያችሁ ነው አይደል? አንዱ ቢያጠፋው በአንዱ አይጠፋም፣ አንዱ ቢያጠፋው በአንዱ ጋር ይኖራል። ስለዚህ ለነጋ የራሳችሁን ማፈሪያ እንዲሁም ደግሞ አግቢታችሁ ወልዳችሁ የልጆቻችሁ ማፈሪያ አትሆኑ ማለት ነው። የአሁኑ ብቻ አይደለም የሚታስቡት፣ ወደፊት አስቡ። ምን ነው ወደፊት የሚል ህይወት የላችሁም እንዴ? ህይወታችሁ በዚህ ሊያበቃ ነው እንዴ? ወይም ደግሞ በዚህ አንቺ አሁን ያኒ ሳታገቢ ሳትወልጂ ልጆች ይኖሩኛል የወደፊት አላማ ህልም የላችሁም እንዴ? የወደፊት አላማ ህልም ያለው ሰው በዚህ ልክ አይሆንም። የምር ያኒ ነገና ከነጎዳ ምናልባት የራሴ የሚለው ህይወት ይኖረኛል እንዲሁም ደግሞ የራሴ የሚል ቤት ህይወት ልጆች ይወልዳለው ያኒ የሚል አስተሳሰብ ያለው ሰው በዚህ ልክ አይሆንም። ምክንያቱም ሚዲያ ወጣ ነገር ወጣ እንጂ መመለሻ የለውም። አንዴ ከወጣ ወጣ ነው፣ የሚመለስ ነገር የለውም። እናንተ ብታጠፉት ራሱ የሚጠፋ ነገር የለም። ይሄንን አታቆም ነውና ወይስ ደሞስ ምን እየሆናችሁ ነው? ለማንኛውም የምር አንዳንዴ እናንተ የሆነ እኔ ብዙ ጊዜ ላለሁ የሆነ ነገር ካያችሁ አይ በዚህ ቦታ እኮ አላወራም ብትሉ በራሱ ግዴታ እንድታወሩ የሚያደርጋችሁ ነገር አለ። ወይም ከላያችሁ ዝሙ ካላላችሁ ማለት ነው። ይሄ ማለት ደግሞ ካየን እንደዛው ነው። ያኔ ውስጣችሁ ላይ የሚመላለስ ነገር አለ። የዛኔ ደግሞ አላወራም ብትሉ ማውራት ግድ ሆነባችኋል ማለት ነው። ስለዚህ አሁንም ቢሆን ነጋም ከነጎዳም ሩታና አብርሽ ይለያያሉ ብለሽ ወይም ደግሞ ብላችሁ የጠበቃችሁ እናንተ ይሄንን ይሞኑ። መቼም ቢሆን መቼ እነዚህ ልጆች የሚለያዩበት ምንም ምክንያት የለም። ከብዙ ሴቶች ያኔ ብዙ ሴቶች መጥተዋል በአብርሽ በኩል። ይሄንን ያለፈውን አስቦት ስንት ሰው መጣ፣ በስንት ነገር ተጣሉ፣ በሆነ ነገር ደግሞ ታረቁ አይደል? ይጣላሉ ተመልሰው ደግሞ በሆነ ነገር ይታረቃሉ። ልክ ያኔ አሁን ያለው ሁኔታ ራሱ ማለት ነው። ስለዚህ ከዚህም በኋላ የሚመጣው ነገር ሁላ በቃ ተጣሉ ብላችሁ አብርሽን ከአንዲቷ ወስዳችሁ ልጥፍ አብርሽን ከአንዲቷ ወስዳችሁ ልጥፍ አታድርጉ። ምናልባት ያኔ መውደድ ያለ መውደድ አብርሽን መውደድና ሩታን ያለ መውደድ የራሳችሁ ነው አይደል? ግን ደግሞ የሊሆነው ነገር ደግሞ ሆና ብለን ማውራታችን ተገቢ ነው ብዬ አላስብም። ለማንኛውም ይሄን ይመስላል ሐሳቤ። እንዲሁም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉና አባራታቶኝ። ላይክ ሼር አድርጉና አባራታቶኝ። አዳዲሶች ደግሞ ሰብስክራይብ አድርጉና አባራታቶኝ።
እስቲስ እኛስ ማደግ አይገባንም እንዴ? እስቲ እኛን አሳድጉን። ለማንኛውም ሁላችሁንም አመሰግናለሁኝ ለምታበረታቱኝ ላላችሁት እናንተ አመሰግናለሁ። ቪዲዮን ካያችሁ አይቀር ደግሞ ሰብስክራይብ ማድረግ አትርሱ። ሁላችሁንም አመሰግናለሁኝ። ይቀጥላል እንመጣለን። ጠይብ ኢንሻአላህ ለዛሬ ይብቃን። በሌላ ብቅ ማለታችን ስለማይቀራ ማለት ነው። ባይ ማሰላማ